ቅዱሳን የጌታ ወገኖች በያላችሁበት እንዴት አላችሁ? በሰላም ያገናኘን አምላክ የተመሰገነ ይሁን። ዛሬ ወደ እግዚአብሔር እንመለስ የሚል ርዕስ ይዤ ቀርቤያለሁ። ወደ እግዚአብሔር እንመለስ። መግቢያ ንባብ ማቴዎስ 4:17 መንግሥተ ሰማያት ቀርባለችና ንስሐ ግቡ። እንጸልይ። ሕይወታችን በአንተ ተጠብቆ የዛሬን ብርሃን እንድናይ በሕይወት እንድንኖር ቃልን እንድናነብና እንድንሰማ ቅዱስ ፈቃድ ስለሆነ እናመሰግናለን። ማስተዋልና ጥበብን ሰጥተህ ከአንተ ጋር መኖር የምንችልበትን መንፈሳዊ ብርሃን ለሕይወታችን እንድታስረክብ ፈቃድ ይሁን። የጎደለብንን ነገር ሁሉ አንተ አሟላ፣ ይቅር በለን፣ ማረን፣ ክብርን ግለጽ። በጌታ በኢየሱስ ስም አሜን። በጌታችን የመጀመሪያ የስብከት ጥሪ ከዛሬ 2000 ዓመታት በፊት ነበር። በዛን ጊዜ መንግሥተ ሰማያት ቀርባለችና ንስሐ ግቡ ተብሎ ከተሰበከ ዛሬ እኛ ምን ብለን መስበክን ይገባናል? ተመለሱ እየተባል ነው። የምንመለሰው ከየት ወዴት ነው? ከክፉ መንገዳችሁ ተመለሱ፣ በሕይወት ኑሩ ነው። በሀገራችን ተፈጽሞ የነበረው አንድ የሰማሁት ታሪክ ልንገራቸው። በምኒልክ ዘመነ መንግስት ጣሊያን ኢትዮጵያን ወሮ በነበረበት ጊዜ አገሩን የከዳና የጣሊያን ተላላኪ ሆኖ ይሰልል ለነበረ ሰው ከብዙ ጊዜ በኋላ የሚያደርገው ስራ ቆጭቶት እንዴት አገሬን ሽጬ እኖራለሁ ብሎ ወደ ምኒልክ ተመለሰና እስካሁን ድረስ ስህተት ስሰራ ቆይቻለሁ። አሁን ግን አንድ ነገር ለመስራት ፈልጋለሁ። የጣሊያንን ጦር ሰራዊት መሳሪያውን አስጭኜ እመጣለሁ። በዛ ጫካ ውስጥ ሰራዊት ይጠብቅ አለ። በዛ ጫካ ሰራዊት ጠብቆ ጫካ አቀበት ያለበት አንድ ጠባብ መንገድ ነው። ጫካ ውስጥ ገብቶ ቀረ። ስሙ አላሆም የሚባል ኤርትራዊ ተወላጅ ነበረና አገሩን የማያውቅ ግራ የገባው የጣሊያን ሰራዊት አላሆም አላሆም ብሎ ይጠራል። ዛሬ አንተ በምትልበት አላህ አያውላኝ አለና ተሰወረ። ከዛ በኋላ የኢትዮጵያ ሰራዊት ወታደሩን ጨርሶ መሳሪያውን ሁሉ ወረሰ። እሱም ወደ መንግስቱ ተመለሰ። ልክ እንደዛው የሀገራችንን እና የሕይወታችን ባለቤት የሆነው እግዚአብሔር አምላክን በማስቀየም ለሌላ ጠላት ማንነታችንን የሰጠንን ክብር አሳልፈን ሽጠን ፈጣሪያችንን ስናሳዝነው ቆይተናል ዛሬ ድረስ። አሁን ወደ እሱ እንድንመለስና ምሕረት እጁን ዘርግቶ ሊቀበል የተዘጋጀ ነው። በዛን ጊዜ አፄ ምኒልክም ያን ሰውዬ አልተበቀሉም። ተይዞ ቢሆን ኖሮ በዛ ስለላ ታስሮ በጦር ፍርድ ቤት ይገደል ነበረ። ምሕረት አገኝቶ ተመለሰ። እግዚአብሔር ከዛ የበለጠ መሐሪ ስለሆነ ከነ ኃጢአታችን ወደ እሱ ስንመለስ ይቅር ሊለን የተዘጋጀ ርኅሩህ አምላክ ስለሆነ ኑ ተመለሱ እያለን ነው ያለው። ሆሴዕ 14:1-2 የሚለውን እንመልከት። በኃጢአት ወድቀሃልና ወደ አምላኬ ወደ እግዚአብሔር ተመለስ። ወደ እግዚአብሔር ተመልሳችሁ ኃጢአታችሁን ሁሉ አስወግዱ። የከንፈራችንን ፍሬ እንበላለን። ከዚያ በኋላ ምን ሊደረግ ነው? ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። የሞት ቸነፈር አይሆንም። በኃጢአት ላይ ርኅራኄ ከጌታ ዓይን ይሰወራል። እንግዲህ እግዚአብሔር አምላክ ወደ እሱ ስንመለስ ሰይጣን የጣለብንን ማዕቀብ ሁሉ አስወግዶ በምሕረቱ እጁን ዘርግቶ በርኅራኄ የሚቀበለን አምላክ ኑ ተመለሱ፣ በሕይወቱ ኑሩ እያለን ኢሳይያስ 25:8 ላይ ደግሞ ወደ እግዚአብሔር ስንመለስ ከዛ በኋላ ጌታ በጠላታችን ላይ የሚወስነውን አቋም ይገልጻል። ያውም ጌታ ሞትን ዘላለም ይውጣል፣ ከፊት ሁሉ እንባን ያብሳል ወይም ያጠፋል።
የአሕዛብን ስድብ ያስወግዳል። ኢሳይያስ 44:22 ላይ በደልን እንደ ደመና አጠፋለሁ፣ እንደ ጭጋግም ኃጢአትን ወደ እኔ ተመለስ ተቤዥቻለሁና ወደ እሱ እንድንመለስ እየጠራን ነው። ምክንያቱም ደሙን አፍሶ ዋጋ ከፍሎ ነፃ ያወጣን አምላክ ኃጢአትን እንደ ደመና አጠፋለሁ እያለ ነው። ወደ እሱ ስንመለስ የልባችን ሻይ የኃጢአታችን ክብደት ሁሉ ይወገድልናል። ኢሳይያስ 55:3-7 ያለው በጆሮአችሁ ወደ እኔ አድምፁ፣ ወደ እኔም እቅረቡ፣ ስሙ፣ ሰውነታችሁ ትድናለች፣ በሕይወት ትኖራላችሁ። ቁጥር 6 ላይ ደግሞ እንዲህ ይላል፣ እግዚአብሔርን ፈልጉ፣ ቀርቦም ሳለ ጥሩት፣ የሚሰማ አምላክ ነው። ከክፉ በደለኛም ሰው ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታም ብዙ ነው። እግዚአብሔር መሐሪ ነው፣ ከነበደላችን ብንመጣ ካሳ አያስከፍልም። ኢሳይያስ 28:22-23 ደግሞ የሚለውን እንመልከት። በምድር ሁሉ ላይ የሚጸናውን የጥፋት ትእዛዝ ከሰራዊት ጌታ እግዚአብሔር ዘንድ ሰምቻለሁና እስራት እንዳይጸናባችሁ አታፍዙ፣ አድምፁ፣ ድምፁንም ስሙ፣ ልብ አድርጉ። ለማያስተውሉ ሰዎች ጌታ የሚለውን እንስማ። ማቴዎስ 13:14-15 ላይ መስማት ትሰማላችሁ፣ አታስተውሉም፣ ማየትም ታያላችሁ፣ ግን አትመለከቱም። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ ተመልሶም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗልና ጆሮውም ደንቁሯልና ዓይናቸውንም ጨፍኗል። ይህን የሚለው ወቀሳ የእግዚአብሔርን ቃል ወቀሳውንና ጥሪውን አክብረን እንዳንመለስ ጆሮአችንን ደፍነን ዓይናችንን ጨፍነን ጥፋትን መርጠን ከገባን እግዚአብሔር ምን ያደርጋል? ለምኖ አጥቷልና። ይሁዳ 24-25 ቁጥር ላይ እንዲህ የሚላል፣ ይጠብቃቸው ዘንድ ለሚችለው እንዳትወድቁም በክብሩ ፊት ያቆማችሁ ዘንድ ያለ ነውር ደስ ብሏችሁ እርሱም አንዱ እግዚአብሔር መድኃኒታችን ለእርሱ ምስጋና ይሁን። ታላቅነትም ግዛትም ኃይልም ዛሬ እስከ ዘለዓለም ድረስ ይሁን አሜን ይላል። እግዚአብሔር በታላቅነት በግዛቱ በኃይሉ እስከ ዘላለም ሊያቆየን እየጠራ ነው። እስከዚህ ድረስ የረዳን ጌታ ስሙ ብሩክ ይሁን። እንደ ጌታ ፈቃድ በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ ድረስ በያለንበት አምላክ በጸጋው ይጠብቀን። አሜን። በጸሎት እንፈጽማለን። እንጸልይ። እስካሁን ድረስ የረዳን አምላክ ስህተታችንን ትተን ወደ አንተ እንድንመጣ በርኅራኄ እየጠራ ያለ ቅዱስ ጌታ አሁንም አይነ ልቦናችን ተከፍቶ ቃሌ ብርሃን ሆኖልን ወደ ጸጋ ዙፋን ፊት ያቀርበን ዘንድ ሕይወታችንን እንዲያስተካክል ፈቃድ ይሁን። በሰመነው ቃል ተባርከን ወደ አንተ ተመልሰን በንስሐ ታድሰን ለሚመጣ ለክብር መንግሥትህ በዘላለማዊ ሕይወት ለመኖር የደስታ ተካፋዮች እንድንሆን ቃል ይባርከን። ስለሰማ ስም ይባረክ። ሕይወታችንን ተረከብ። በጌታ በኢየሱስ ስም አሜን።